የአንዲት ጀግና ወታደር ሴት ልጅ እናት አስፓልት ዳር ላይ ጉልት ስትሸጥ አንድ ፖሊስ ይመጣና እኒያን ሴትዮ በጥፊ ይመታቸዋል። እናም ጉልቶቿንም ይበታትንባቸዋል። ጉልታቸው አስፓልት ላይ ዝርግፍግፉ ይወጣል። በዛው ሰዓት አንድ ወጣት ልጅ በሞባይሉ ይቀርጽና ይህንን ሁኔታ ሶሻል ሚዲያ ላይ ይለቀዋል። ይሄ ቪዲዮም ሰዎች እጅግ በጣም በማየታቸው የተነሳ ቫይራል ይወጣና ያቺ ወታደሯ ሴት ልጅ ጋር ይደርሳል ቪዲዮ። እናቷ ላይ እየተፈጸመ ያለው ድርጊት እጅግ በጣም ያናዳትና ደሟ ይፈላል። ከዛም ያቺ ወታደር ሴት ከዛ ፖሊስ ጋር እንደዚህ አይነት ድርጊት ነው የምትፈጽመው። የከተማው ህዝብ ሁሉ ይገረማል። ጊዜው ጠዋት ነበር። ቀዝቀዝ ያለ አየር ደግሞ ከተማዋን ወሯታል። ሰማይ ላይ ጥቂት ደመናዎችም አሉ። ወይዘሮ ሸኪላም እድሜያቸው ቢገፋም ግን ከመስራት ወደ ኋላ አላሉ። አናታቸው ላይ በቅርጮ የተለያዩ አትክልቶችን ይዘው ለመሸጥ ወደ ውጭ ወጣሉ። ፊታቸው ላይ ድክመት ቢታይባቸውም አይናቸው ላይ ግን የተስፋ ብርሃን አለ። ተስፋቸውም ይሄ ነው፣ ዛሬ ሰርቼ በማገኘው የቤቴን ወጪ እችላለሁ እያሉ። በዛ በኩል ደግሞ ሴት ልጃቸው አሊና ድንበር ላይ የአገሯን ዳር ድንበር እያስከበረች ነው። ይህንንም እያሰበች ነበር፣ እናቴ ዘና ብላ እየኖረች ነው ብላ። ነገር ግን ማን አውቆ ነበረ ዛሬ በጠዋቱ እዚህ ከተማ ላይ እንደዚህ አይነት ክስተት ይከሰታል ብሎ። የአንድ እናት ክብር ብቻ ሳይሆን የሴት ልጅን መንፈስ ሁሉ የሚያነሳ ነበረ ጉዳዩ ክስተቱ። ወይዘሮ ሸኪላ እንደ አጋጣሚ መንገድ ዳርቻ ላይ እንደደረሱ ክፍት ቦታ መረጡና አትክልቶቻቸውን ይዘው ቁጭ ያሉ። የያዟቸውን አትክልቶች ተራ በተራ መንገድ ዳር ላይ ጎልታቸውን ጎልተው ፈገግታቸውን ፈገግ እያሉ በልባቸውን በቶሎ በተሸጠልኝ ጉልት እያሉ እያለ እንደ አጋጣሚ አንድ የሚጮህ ፖሊስ ድምጽ ተሰማ። ምንድነው የምታደርጊው? አብደሻል እንዴ? እዚህ መሃል መንገድ ላይ እንደዚህ ጉልቶች የምትጎልቺ? ኢንስፔክተር መሄሽ ቸንድርጊ ነበረ። በንዴት ፊቱ ቀልቶ እየተናገራቸው ነው። አይኖቹ በርበሬ ከመምሰላቸው የተነሳ ያስፈራሉ። በእጁም ዱላ ይዟል። ሌላ ምንም አይነት ቃል ሳይጨምር ኢንስፔክተሩ ወይዘሮ ሸኪላን በጥፊ እንደመታቸው። ጥፊው በጣም ኃይለኛ ስለነበር ወይዘሮ ሸኪላ ተንቀጠቀጡና አቋም ቲማቲም፣ ድንች፣ ቃሪያ ሁሉም የያዘቻቸው አትክልቶች መንገድ ላይ ተበተኑ። የተወሰኑትን መኪኖች ጨፈለቋቸው። ወይዘሮ ሸኪላን ፊታቸው ነጭ ሆኗል። እንባቸው በጣም እየፈሰሰ ነው። ልባቸው ውስጥ እንደዚህ አይነት ሐዘን ነበረ በየትኛውም ቃል ሊገለጽ ማይችል። ኢንስፔክተር መሄሽ ቸንድር በተደጋጋሚ ጮህባቸዋል። መንገዱ ያባትሽ መሰለሽ እንዴ? ህግ የሚባል ነገር የሌለ መሰለሽ? የተሰበሰበ ሰው ጠቅላላ ሁሉንም ነገር ያያል። ማንም ሰው ሊያስቆመው ግን አልሞከረም። ማንም ሰው ሊናገረው አልደፈረም። ከዛም አንድ የሆነ ወጣት ልጅ ግን ተደብቆ ቪዲዮ እየቀረጸ ነበረ። ወይዘሮ ሸኪላም በሚንቀጠቀጡ እጆቿ የተዘረጋገፈውን አትክልታቸውን ሰብሰብ አድርገው ቆርጮ ላይ ከተቱ። አንድ ነገር ግን ውስጣቸውን እያስፈራቸው ነው። ይሄንን ጉዳይ የኔ ልጅ አሊና ካወቀች ንፋስ ይነሳል። ልባቸው እያዘነ ምንም ነገር እንዳልተፈጠረ ወደ ቤታቸው ተመለሱ። እዚህ ጋር ደግሞ ቪዲዮውን ቀርጾ የነበረው ወጣት ሶሻል ሚዲያ ላይ አፕሎድ አደረገው። የቪዲዮ ርዕስም እንዲህ ይል ነበረ፣ አንድ ምስኪን ጉልት ቸርቻሪ ሴትዮ ያለምንም ምክንያት አንድ ፖሊስ መታት ይላል። የሀገራችን ህግ ማለት ይሄ ነው እንዴ ይላል። ቪዲዮውም ላይ በላይ ሰዎች እየተቀባበሉ አዩትና ቫይራል ወጣ። በመቶ ሺዎች የሚቆጠሩ ሰዎች አዩት። በሺዎች የሚቆጠሩ ሰዎች ሼር አደረጉት። በጣም ብዙ ህዝብ ተከታተለው አየው። በዚህም የተነሳ መከላከያ ውስጥ ያለችው አሊና ልጇም ይሄ ቪዲዮ ደረሳት። አሊና ገና ቪዲዮውን እንዳየችው ፊቶቿ ተቀያየሩ። በአይኖቿ እንባዎች መፍሰስ ጀመሩ። እነዚህ እንባዎች ግን የንዴትና የቁጣ ነበሩ። የህመም ብቻ አልነበረም። ለራሷም እንዲህ ትላለች፣ እኔን ወልዳ አሳድጋ ለዚህ ያበቃችኝን እናቴን እሷ ላይ ይህን ያደርሳል፣ አሳየዋለሁ ትክክለኛ ኃይልና ጉልበት ምን እንደሆነ አለችና ተነሳች። ከኃላፊዎቿም ረፍት ጠይቃ ወደ ቤት ለመሄድ ወሰነች። ዩኒፎርማን ማውልቃ ነጭ ቀሚስ ለብሳ ባስ ውስጥ ቁጭ አለች። ባስ ውስጥ አንድ የሆኑ ሴትዮም ያን ቫይራል የወጣውን ቪዲዮ እየተመለከቱ ነበር። ሴትየዋም አሊናን ቀስ ብለው ጠጋ ብለው ጠየቋት። ልጄ እኒህ ሴትዮ እናትሽ ናቸው እንዴ አሏት። አሊና አንገቷን ጎንበስ አድርጋ አይኖቿን በእንባ እያጠበች ነበር። ፊቷ ላይ ያለው ንዴትን በግልጽ ይታያል። አዎ እናቴ ናቸው አለች። እናም ያ ፖሊስ ይቅርታ ሳይሆን ቅጣቱን ያገኛል አለች። መሸት ሲልም ቀስ ብሎ በሚነፍሱ ነፋሻማ አየር ላይ ወደ አንድ በር ጠጋለችና ማንኳኳት ጀመረች። ከውስጥ እጅግ የተዳከሙ ነገር ግን ድምጹን የምታውቀው ሰው ማን ነው አለ። እኔ ነኝ እማዬ፣ ያንቺው ልጅ ነኝ፣ ተመልሼልሻለሁ፣ ነይ በሩን ክፈቺ አለች። ወይዘሮ ሸኪላም የልጃቸውን የአሊናን ድምጽ ልክ እንደሰሙ የልባቸው ትርታ ፈጠነ። ለጥቂት ደቂቃዎችም ቢሆን ጸጥ አሉና በፍጥነት ወደ በሩ ሮጡ። በሩንም ወዲያው ከፈቱና ፊት ለፊታቸው ሴት ልጃቸውን የአካላቸውን ቁራጭ ተመለከቱ። አንድ ቃል ከአፋቸው ሳይወጡ ሴት ልጃቸውን እቅፋቸው ውስጥ ከተቱ። በሁለቱም አይን እንባ ብቻ ነበር የሚፈሰው።
እንዲህ ነበር የሚመስለው የሁሉም ህመማቸው መድኃኒት፣ የሁሉም ጥያቄያቸው ምላሽ እዚህ ውስጥ እንዳለ። ቤት ውስጥ እንደገባች አሊና የእናቷን እጅ ይዛ በቪዲዮ ስላየችው ነገር ሙሉ የከተማው ህዝብ፣ ሙሉ የአገሩ ህዝብ ስላየው ነገር ሁሉ ጠየቀቻት፣ ነገረቻት። እማዬ ለምን ዝም አልሽ? ይሄ ሁሉ ነገር ተፈጥሮ አንቺ ይህን አክል ትልቅ ነገር ለምን ደበቅሽ? ወይዘሮ ሸኪላም በሚንቀጠቀጥ ድምጾቻቸው እንዲህ አሉ። ልጄ እኔ ይህን ሁሉ ነገር አንቺ እንድታውቂና እንድታይ ስላልፈለኩ ነው አለቻት። ሩቅ ስለሆንሽ እንድትጨነቂብኝ አልፈለኩም። ለዚህ ነው ይሄ ሁሉ ነገር ያለ ነው ደግሞ ልጄ አለቻት። እሱ ፖሊስ አይደል? ምንም አይደለም፣ በንዴት ነው እንደዚህ ያደረገው ስትላት፣ አሊና ግን ዝምታን አልመረጠችም። አይኖቿ ውስጥ ነበልባል እንጂ እምባን አላዘለም ነበር። እማዬ ይሄ ተራ ነገር እኮ አይደለም። ይሄ ብልግና ብቻ ሳይሆን ከሰብአዊነት ውጭ የሆነ ድርጊት ነው የተፈጸመብሽ። ይሄም ፖሊስ ደግሞ በጭራሽ አለቀው ማለች። በዛው ሰዓት 3 እና 4 የሰፈሩ ነዋሪ ሴቶች መጡ። አንዷን በቀስታ ልጄ እናትሽ ላይ የተፈጠረውን ነገር በቪዲዮ እኛ አይተናል እኮ በጣም በደል አድርሶባታል ያ ፖሊስ። አንቺም አይተሻል አይደል ያን ሁሉ ነገር? ቤት ውስጥ የተቀመጡ ሴቶች አንዳቸው ሐዘኔታ፣ አንዳቸው እልህ፣ አንዳቸው ንዴት ይታይባቸዋል። ነገር ግን የተፈጠረውን ነገር ለመደበቅ ቢሞክሩም ሊደብቁ አልቻሉም እነሱ። ወይዘሮ ሸኪላም እነሱን በማጽናናት እንዲህ አለች፣ እባካችሁ እህቶቼ ለሴት ልጄ ምንም ነገር አትበሏት፣ እኔ ነገሩ እንዲባባስ አልፈልግም አሉ። እሱ ፖሊስ አይደል? ምንም ይናገር ምንም ያድርግ፣ ይሄ ሁሉ ነገር ሁሌ የምናየው አይደል? በቃ ተውት አሉ። ሴቶችም በድጋሚ ለአሊና ልጄ ከሱ ጋር እጣላለሁ ካልሽ አንቺ ነሽ የምትጎጂው አሏት። እሱ ፖሊስ ስለሆነ ሲሏት፣ አሊና ግን ምንም አይነት ፍርሃትም ሆነ ከሱ ጋር እስማማለሁ የሚል ነገር አይታይባትም። አሁን እሷ ሴት አንበሳ ናት፣ እናቷ በጠራራ ፀሐይ የተዋረደችባት። በማግስቱ ጠዋትም አሊና ወደ እናቷ ጠጋለችና ቆጣ ባለ ድምጽ እማዬ ከዚህ በኋላ ይበቃል፣ ዛሬ እኔ ወደ ፖሊስ ጣቢያ ሄድና ያን ፖሊስ ከሰዋለሁ። ወይዘሮ ሸኪላም ልጄ ባክሽን እያሰብሽና እየተረዳሽ እርምጃ ወሰጂ አሏት። አሊናም ፈገግ አለችና ወደ ፖሊስ ጣቢያ ጉዞዋን ጀመረች። በየመንገዱ ደግሞ ሰዎች መንሾካሾክ ጀምረው ነበር። ሰዎች በያሉበት አቅጣጫ ሆነው እያወሩ ነበር። ወንዶች በየተቀመጡበት ቦታ ስለዚህ ወሬ ያወራሉ። ህፃናቶች በሞባይል ቫይራል የወጣውን ቪዲዮ እያዩ እነሱም ያወራሉ። የሆነ ሰው አንገቱን በመነቅነቅ ያዝናል። የሆነ ሰው ደግሞ ባካችሁ ተዋቸው፣ የዘንድሮ ፖሊሶች እኮ ስራቸው ይሄ ነው ይላል። አንዳንድ ሰዎች ደግሞ ቪዲዮውን በመቆራረጥ በአዲስ መልክ እንደገና ሶሻል ሚዲያ ላይ ይለቁታል። አሊናም ባጃጅ ውስጥ በመግባት ወደ ፖሊስ ጣቢያ እየሄደች ነበር። አይኖቿንም ዘውር አድርጋ ስታይ በሌላ አቅጣጫ ያ ፖሊስ መሄሽ ቸንደር ቆሞ አየችው። በእጁ አንድ ብርጭቆ ሻይ በመያዝ እየጠጣ ፊቱ ላይ ያ እልህ ይታይበታል። አሁንም እሱን እንዳየችው አሊና እንባ ቀደማት። ነገር ግን እነዚህ እንባዎች እንባ ብቻ ሳይሆኑ ደም ሆነው ነበር። ልቧ የፈለገው አሁኑኑ ወርዳ ሁሉንም ነገር ብታስተካክልና ብትጨርሰው። ነገር ግን እሷ ወታደርና ህግን አክባሪ ስለሆነች ጸጥ ብላ ወደ ፖሊስ ጣቢያ ሄደችና ፖሊስ ጣቢያም ደረሰች። እናም አንድ ፖሊስ አቤት እመቤቴ ምን ፈልገሽ ነው የመጣሽው አላት። አሊናም ማመልከቻ ላጽፍ ነው የመጣሁት፣ ክስም ልከስ ነው። በጠራራ ፀሐይ እናቴ ተዋርዳለች በዚህ ጉዳይ አለችው። ፖሊሱም በአትኩሮት እሷን ከተመለከታት በኋላ አንቺ ማለት የዛች ሴትዮ ልጅ ነሽ እንዴ? በቪዲዮ ሁኔታዋ ጠቅላላ የታየው አላት። ሁላችንም እኮ ያንን ቪዲዮ አይተናል እመቤቴ ሲላት፣ አሊና አይኖቿን ዝቅ አደረገች። ጸጥ ብላው ወደ ሌላኛው ፖሊስ ሄደች። እናም እመቤቴ ምን ፈልገሽ ነው አላት። ያ ፖሊስም እኔ ኢንስፔክተር መሄሽ ቸንድር የሚባለውን ልከስ ነው አመጣጤ አለችው። እሱ ፖሊስ እናቴን በጠራራ ፀሐይ አዋርዷል፣ በጥፊም መቷታል፣ እንዲሁም ጉልቷንም በትኖባታል። ይሄንን እኔ በዝምታ ማለፍ አልችልም ስትለው፣ ፖሊሱም ጸጥ ብሎ ካዳመጣት በኋላ እመቤቴ ኢንስፔክተር መሄሽ ቸንድር እኮ ከትላንት ጀምሮ እረፍት ላይ ነው፣ እስር ቤት ውስጥ የለም ሲላት፣ አሊና በትንሹ ፈገግ አለችና አዎ እኔ አውቃለሁ፣ አሁኑኑ ስመጣ እኮ ገበያ ውስጥ አይቼው ነበር። እረፍት ላይ ስለሆነ ዘና ፈታ ያለ ነው ውጭ ላይ ምንም ነገር እንዳልተፈጠረ ሆኖ። በዚህ መሃል በር ላይ የነበረው ጠባቂ ፖሊስ ወደ ውስጥ ገባና በግልጽ ቋንቋ እመቤቴ አንቺ የዛች ሴትዮ ልጅ ነሽ አይደል መንገድ ላይ በጠራራ ፀሐይ የተዋረደችው አላት። አሊናም በረጅኑ ተነፈሰች። ልክ ልቧ ውስጥ የተነሳውን አውሎ ንፋስ እንደሚቆጣጠር ሆና አዎ አሁን ደግሞ ከዛ ዩኒፎርም ጀርባ ያለውን ወንጀለኛ ልከስ ነው የምፈልገው እኔ። የእናንተ ዩኒፎርም የጉልበት መለኪያችሁ ከሆነ ትክክለኛውን ጉልበት እኔ ማሳያችኋለሁ። እስር ቤቱም ጸጥ ረጭ ብሏል እሷ ስታወራ። አሊና የምትናገረው ንግግርና ቃላቶቿ በሁሉም ፖሊሶች ፊት ላይ እየተንጸባረቀ ነበር። አንድን አሮጊት እናት እንዲሁም ባላቸውን በሞት ያጡትን ምስኪን እናት የተፈጠረባትን ነገር አይታችሁ እናንተ ለምን ዝም አላችሁ?
ድምጾቿ ላይ ንዴትና ህመም እየተንጸባረቀበት ነው። እንዲሁም አንድን ወንድ የመጋጨት ወኔ ሁሉ ይታይባታል። አንድ ፖሊስም በእፍረት አንገቱን ቀርቀር አድርጎ በዝግታ እንዲህ አላት፣ እመቤቴ በዛ ሰዓት እኮ እኔ አልነበርኩም ሲል፣ ሁለተኛው ፖሊስ ደግሞ እንዲህ አለ፣ እኛ ምን ማድረግ እንችል ነበር እመቤቴ፣ ኢንስፔክተሩን የማስቆም ድፍረቱ እኮ አልነበረንም እኛ። በዚሁ መሃል ከፖሊስ ጣቢያው በጀርባ በኩል ባለው በር ሰሚር የሚባለው 100 አለቃ መጣ።